ጥሩን እንደምን አላችሁ አድማጭ ተከታታዮቻችን። በርካታ የኢትዮጵያ ጉዳይ መቼም አያልቅም። በርካታ ነገሮችን ይዘናል። እኔ እኮ አንዳንድ ጊዜ በጣም ግርም ይለኛል የኢትዮጵያ ሕዝብ የዋህነቱ፣ የኢትዮጵያ ሕዝብ ቻይ መሆኑ፣ የኢትዮጵያ ሕዝብ ከባሰበትና በጣም ካልተጨነቀ በስተቀር እውነቴን ነው የምላችሁ በጣም ምስኪን ህዝብ ነው። ይህንን ምስኪን ህዝብ እንደፈለክ ለማድረግ እግዚአብሔር እንኳን መፍራት የለም። አንዳንድ ጊዜ እግዚአብሔርን መፍራትም እኮ አለ። ከ2018 ጀምሮ ይህንን ከታዘብኳቸው ውስጥ ነው ለመናገር የፈለግኩት እና ከ2018 ጀምሮ ያለው መንግስት እኔ በእርግጠኝነት የምነግራችሁ እንደዚህ ከ2018 ጀምሮ የመጣ መንግስት እንደሱ በኢትዮጵያ ህዝብ ላይ እጁን የታጠበና የተሳለቀ መንግስት የለም። ለምን አልክ ብትሉኝ ብዙ ነገሮችን አገናዝቤ በሂደቶች ውስጥ ብዙ ነገር አይቼ ነው። እውነቴን ነው የምላችሁ። ይሄ ህዝብ የኢትዮጵያ ህዝብ ቻይ ነው። በዛ ላይ የመጣው መንግስት በኢትዮጵያ ህዝብ ላይ እጁን በደንብ እየታጠበ እንደሆነና እያፌዘባቸው እንደሚገኝ የተገነዘብኩት ያኔ ነው። እና ለምንድን ነው ይሄን ያልከው ምትሉኝ ከሆነ እስቲ አንድ ሰው ወጥቶ ይንገረኝ እስቲ እንደ ኢትዮጵያ መንግስት ህዝቡን ለመጨረስ ህዝቡን ለመግደል ሲል ከአይኤምኤፍ ከተለያዩ የአበዳሪ ገንዘብ አበዳሪ በዓለማችን ያሉ በግልና በመንግስት ደረጃ ካሉ አበዳሪዎች እየተበደረ ህዝቡን የሚገልበት መሳሪያ የሚገዛ አንድ መንግስት አይታችኋል? እስቲ የትኛው አገር መንግስት የራሱን ህዝብ የሚገልበት በራሱ በሰበሰበው ገንዘብ መጨረሻ ላይ እኮ ብድሩ የሚከፈለው ከህዝቡ በሚሰበሰበው ታክስ ነው አይደል እንዴ? በራሱ ገንዘብ ህዝብን የሚጨርስ ከአይኤምኤፍ እየተበደረ አሁን አይኤምኤፍ መንቁርቱን ይዞታል። አምጣ ገንዘብ ተረብሸዋል። በዚህ ራሱ ለምንድን ነው እንደዚህ የሚሆነው ብሎ የሚጠይቅ አካልም የለም። ፓርላማዎች ዝም ብለው እጅ ማጨብጨብ ብቻ በቃ እሱ እኔ እኮ ለሆዳቸው ያደሩ እነዚህ ፓርላማ ተምረን ፓርላማ ውስጥ ገባን የሚሉ ሰዎች በጣም የሚገርመኝ ነገር ባልሆነ በሆነ ነገር ሁሉ ቸፕቸፕ ሲያደርጉ ነው እጃቸውን የምታዩት። ምንድነው ማጨብጨብ? ምንድነው አዲስ ነገር ተገኝቶ የሚጨበጨብበት? በቀደም በፓርላማ ላይ ኢትዮጵያ እድገት አሳይታለች። ኢትዮጵያ እድገት ማሳየቷን በተግባር ነው ማሳየት ያለበት ወይስ በአፍ? እኔ እኮ በጣም ይገርመኛል። ኢትዮጵያ እድገት አሳይታለች ስለተባለ ብቻ በመቶ ምናምን እጅ በከፍታ ላይ ነው ያለ ነው። ኧረ በእናታችሁ ተው። እጅ ማጨብጨብ ያጨበጭቡለታል፣ ደግሞ እጅ ያጨበጭባሉ። ምንድነው የተጨበጨበበት ብለህ ብትጠይቅ ገሚሱ እንዳውም ወሬውን የተወራውን ራሱ ሳይሰማ ነው የሚያጨበጭበው፣ ሰው ስላጨበጨበ ብቻ። በጣም ተሳለቁበት የኢትዮጵያ ህዝብ፣ ምስኪኑ የኢትዮጵያ ደሃ ህዝብ። አንዴ ምን ይሉናል? እኛ እኮ ከሀገራችን አልፈን ስንዴ አምርተን ውጪ መላክ ጀምረናል። ውጪ? የትኛው ውጪ? የትኛው ውጪ ነው ደግሞ ስንዴ? ኢትዮጵያ በሰሜኑ ክፍል ያለው ህዝብ ከቤት ንብረቱ ተፈናቅሎ ባለበት ሁኔታ ላይ ያ ሁሉ ህዝብ ተፈናቅሎ ውጪ ያለበት ሁኔታ ላይ ምግብ አጥቶ የውጪ እርዳታዎች ምግብ ለማድረስ በሚጨነቁበትና ኢትዮጵያ ውስጥ የኔ ያህል ረሀብተኛ አለ ብለው በሚያወሩበት ወቅት ላይ እኛ ኤክስፖርት ማድረግ ጀምረናል ስንዴ። የት ነው ኤክስፖርት ያደረግነው? እስቲ ይንገሩን። አለፈልና እንዳውም ስንዴ ኤክስፖርት ማድረግ ከቻለን
እንዲህ እጃቸውን ይታጠቡበታል የኢትዮጵያ ህዝብ። ስንዴ አምርተን ለውጪ ሀገር ለየትኛው ውጪ በእናታቸው ምን እሱ ብቻ ገና ብዙ ነው። ፓርላማው ግን ዝም ብሎ ማጨብጨብ ነው። ስንዴ ማምረትና ውጪ ኤክስፖርት ማድረግ ጀምረናል ሲልም ማጨብጨብ ብቻ ነው። የኢትዮጵያ ገበሬ እስከዛሬ ድረስ ራሱን በምግብ ችሎ አያውቅም። ሁሌ የሚያነሳው የኢትዮጵያ ገበሬ ስንዴ ለማምረትና እህል ለማምረት ራሱ ተቸግሬያለሁ፣ መሬቴ ማለት የእርሻ መሬት ማዳበሪያ እናንተ ከውጭ አምጥታችሁ ያንን አስለምደነው ካለሱ በስተቀር ምርት አልሰጣለ፣ ማዳበሪያ እጥረት አለብን፣ እባካችሁ መንግስት ነበር ዱሮም የሚያመጣው ማዳበሪያ አምጡልን እያለ ይለምናችኋል። ማዳበሪያ አቅርቦት ራሱ ማቅረብ ያልቻለ ስንዴ የትኛው ገበሬ ነው ስንዴ አምርቶ በየትኛው እርሻ የመንግስት እርሻ አለ እንደ በኢትዮጵያ ስንዴ አምርቶ ወደ ውጭ የሚልክ? ገበሬው አይደለም ያመርተው። ገበሬው በጣሳ እንደዚህ እየሰፈረ በኪሎ እየወሰደ 1-2 ኪሎ ሸጦ ጨው ጋዝ ገዝቶበት የሚመለሰው ስንዴ እህል አምርተን በኩንታል በቶን የሚቆጠር ኤክስፖርት አረግን። በየትኛው ባህር በር? የባህር በር እኮ የላትም ኤክስፖርት ማድረጊያ። ወይ ልክ ከትግራይ ጋር ጦርነት በጀመሩበት ወቅት በአውሮፕላን በተከለከለው አውሮፕላን ህዝብን አሳፍሮ በሚጓዘው አውሮፕላን የጦር መሳሪያ እና ወታደሮችን ጨቅጭቆ ኤርትራ ወስዶ ነበር። ምናልባት እህሉንም ማለት ሰው በሚሳፈርበት አውሮፕላን ነው ያደረስከው ወይስ? አንድም እህል በአውሮፕላን የሚጓጓዝ የለም በአለማችን ላይ። እህል በቶን ነው የሚጫነው። በቶን ሲጫን ደግሞ በመርከብ ላይ እነሱ የባህር በር ያላቸው ሀገሮች ናቸው። ማንም እኮ በየትኛው መርከብ በየትኛው ወደብ ነው ኤክስፖርት ማድረግ የጀመራችሁት ብሎ የጠየቀ የለም። ኢትዮጵያ ራሷ ወደብ ፍለጋ አንዴ ላይ አንዴ ታች እየሮጠች ባለችበት ሁኔታ ላይ ነው ይሄንን የሚያወሩልን። ኢትዮጵያ ከራሷ አልፋ ተርፋ ስንዴ ለውጭ ኤክስፖርት ማድረግ ጀመረች። በአህያ ነው ተጭኖ ሄደው በፈረስ ወይስ በምንድን ነው ተጭኖ ሄደው? አንድ ጥያቄ የለም፣ ማጨብጨብ ብቻ ፓርላማው። ሌላው የተሳለቁብን በቅርብ ጊዜ ነዳጅ ልናወጣ ነው። እስከዛሬ ድረስ እኮ ያልነገርናችሁ የኛ ነዳጅ ዝም ብለን አስቀድመን ከነገርን ለጠላትና ለምናምን እንጋለጣለን ብለን ነው ዝም ያልነው እንጂ እኔ ምናምን ሄጄ ለጉብኝት ሄዳለሁ በምልበት ወቅት ላይ እኔ እኮ ነዳጅ ቦታውን እየጎበኘው እየመጣው ነው። የታል ታዲያ ነዳጁ? ነዳጅ የታለ ታዲያ? ኧረ ተው በእናታችሁ የኢትዮጵያ ሕዝብን አታማሩት። ነዳጅ የታለ ታዲያ? የኛ ሕዝብ ነዳጅ አቤት ነዳጅ! አንዴ እህል ትላላችሁ፣ አንዴ ነዳጅ ይላሉ። ፓርላማውም ዝም ብሎ ማጫብጫብ ነው በቃ። በጣም እውነቴን ነው የምለው። እኔ የኢትዮጵያ ሕዝብ በጣም የዋህ ነው። የኢትዮጵያ ሕዝብ በጣም ቻይ ነው። የኢትዮጵያ ሕዝብ ዲፕሊ ቆፍሮ የሚጠይቅ አይደለም። በየትኛው መንገድ ነው ነዳጅ ያወጣልን እስቲ የት አካባቢ ነው ብሎ ዲፕሊ ቆፍሮ እንትን የሚል የለም፣ የሚጠይቅ የለም። ፓርላማውም ተማረ የምትለውም ፓርላማ ውስጥ የተቀመጠውም በሆነ ባልሆነው ሲያጨበጭብ ነው የሚውለው። በሆነ ባልሆነው እያጨበጨበ ነው የሚውልልህ። እኔ እኮ በጣም እኮ ሲሪየስሊ ብናወራውን አንዴ ነዳጅ በቃ ወጥቷል ኦልሬዲ። ልክ ግድቡን እንደጨረስን ወደ ነዳጁ ነው ምናምን አሉ። ከዛ በኋላ ተመልሰው ደግሞ ከግድቡ ወደ ወደቡ ነው ያሉት። የተንዛዛባቸው አንዱንም መጨበጥ ያቃታቸው። ከግድቡ ወደ ወደቡ። ወደብ የሰው ሀገር ነው።
ስንዴ ባመረታችሁ ጊዜ የትኛውን ወደብ ነው የተጠቀማችሁት? ማን ነው የሚጠይቃቸው? ስንዴ አምርተው ኤክስፖርት ባደረጉበት ወቅት ላይ ለአንድ ወቅት ነው ያደረጉት? የት ሀገር ነው ያደረጉት? በየትኛው ባህር በር? የኢትዮጵያ ሕዝብ የማያውቀው ስንዴ ተረፈ ምርቱ ተተረፍርፎ ለውጭ ሀገር፣ ለየትኛው ውጭ ሀገር? ለሱዳን፣ ለኤርትራ፣ ለኬንያ? እስቲ የትኛው ሀገር? ለሶማሊያ? ግራ እኮ የሚያጋባ ነው። የኛ ሕዝብ እኔ እውነቱን ልንገራችሁ፣ የኛ ሕዝብ ሁሌ ራት አልበላንም፣ ምሳ አልበላንም፣ ምሳ ዘለልን፣ ምክንያቱም ኢኮኖሚ ምናምን እያለ ሕዝቡ የሚያወራበት ሁኔታ ላይ ስንዴ አምርተን ውጪ ኤክስፖርት ማድረግ ጀምረናል። ማንን ነው የሚያታልሉት? የውጭ ሚዲያዎችን ማታለላቸው ነው ወይስ የኢትዮጵያ ሕዝብ ላይ ነው እጃቸውን የሚታጠቡት? እውነቴን ነው የምላችሁ። እንደዚህ መንግስት በኢትዮጵያ ሕዝብ ላይ ያሾፈ አንድም መንግስት እኔ በህይወቴ ደርግን አይቻለሁ። ኃይለ ሥላሴን አላውቀውም። ደርግን አይቻለሁ። ደርግ ማለት እኔ በደርግ ጊዜ እኔ ራሴን ሳቅ ደርግ እኔ 7ኛ ክፍል ስገባ ደርግ ተበተነ እና በትንሹም ቢሆን አይቼዋለሁ ማለቴ ነው። ፈላጭ ቆራጩ እሱ ለአገሩ የሚሞት ሰው ነበረ። እኔ እስከማውቀው ድረስ ያ ሰውዬ መንግስቱ ኃይለማርያም የተባለው ለአገሩ የሚሞት ነበር። ለሀገሪቱ ዳር ድንበር በጣም ይዋደቅ የነበረና አገሪቷን ለመምራት ብዙ ጥረቶችን ያደረገ በእውነት ከልቡ ጥረት ያደረገ ሰው ነው የሚመስለኝ። በዛን ጊዜ በጥልቀት የሚያውቁት የፖለቲካ ሰዎች ሊናገሩት ይችላሉ። ግን እንደኔ ነው። this is my opinion የራሴ ሀሳብ ነው እና ለአገር ለራሱ ዳር ድንበሩ በጣም የተዋደቀና ለኢትዮጵያ አንድነት በጣም የታገለ ሰው ይመስለኛል። ከልቡ ነው እሱ። አሁን እኮ ለሞተውም ጉዳይ የሌለው ሰው ከሞተ ማንም ይሞታል፣ ሞት እንደሆነ የትም አለ ይላል። ሰው ተገሎ እኮ የሚደሰት ዘመን ላይ ያለ ነው እና ነዳጅን አወጣንላችሁ። የታለ ነዳጁ? እኮ የኢትዮጵያን ሕዝብ ለምን ያታልሉታል? የኢትዮጵያ ሕዝብ ምስኪን ለራሱም ሰላም ያጣና በሰላም ገብቶ በሰላም መውጣት ያቃተው የኢትዮጵያ ሕዝብ የትኛው ነዳጅ ነው እያወጣችሁ? ነዳጅ ነው የሚበላው የኢትዮጵያ ሕዝብ። ነዳጅ እንኳን ብታወጡ ከየትኛው ካምፓኒ ጋር ነው ተስማምታችሁ? የዓለም ካምፓኒዎች ከአንድ ሀገር ጋር ሲስማሙ ነዳጅ እንኳን ለማውጣት የዛ ሀገር ሚዲያ ግልጽ ባያደርገው ለሱ ግልጽ ያደርጉታል። ምክንያቱም ይሄ ህጋዊም ነው። ዝም ብሎ ለአንድ ሀገር ነዳጅ ዝም ብሎ ለማውጣት ሄዶ ምንም አይነት ዘገባ ሳይናገር ምንም አይነት ኢንፎርሜሽን ሳይሰጥ ዝም ብሎ ሄዶ የሰው ሀገር ዘው ብሎ ነዳጅ ማውጣት የለም። የትኛው ሚዲያ ነው? በየትኛው ሚዲያም አልሰማንም። የኢትዮጵያ ጠቅላይ ሚኒስቴር ብቻ ቆሞ ነዳጅ እኮ ልናወጣ ነው። ካቢኔው የማያውቀው፣ ፓርላማው የማያውቀው፣ በድብቅ እኮ ነው ሄጄ የምመጣው። ማንን ነው የሚያታልሉት? ማንን ነው እያታለሉ ያሉት? ፓርላማውን ነው? የኢትዮጵያ ሕዝብን ነው? የኢትዮጵያ ሕዝብ እንደሆነ እኮ ጠግበዋል። በቃ የኢትዮጵያ ሕዝብ አሁን ይመስለኛል ዝም ያለበት ምክንያት ራሱ የኢትዮጵያ ሕዝብ ውሸት በቃ በውሸት ላይ ውሸት ሲደራረብበት የተው በቃ አመሉ ነው እንዲህ ማለት እንዲህ መቅጠፍ ጸባዩ ነው ብሎ ዝም ያለ ይመስለኛል እንጂ የኢትዮጵያ ሕዝብ በዚህ ልክ ተታሎ ዝም የሚል ሕዝብ አይደለም። እና የኢትዮጵያ ሕዝብ ምስኪን ነው፣ ግን ቻይ ነው። እንዴት በየትኛው በኩል ነው ነዳጅ የወጣው የት አካባቢ ነው ብሎም አይጠይቅም። የኢትዮጵያ ሕዝብ ምስኪን ደሃ በመሆኑ የኢትዮጵያ ሕዝብ ተው የኢትዮጵያን ሕዝብ ወክሎ ፓርላማ ውስጥ ያለውስ ሕዝብን ወክሎ እኮ ፓርላማ ውስጥ የተቀመጠ አለ እንዴ? ዝም ብሎ ነዳጅ ልናወጣ ነው ቸብ 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 ያደርጋሉ። ስንዴ እኮ አምርተን ውጪ እየላክን ነው ዝም ብሎ ያጨበጭባል። እንዴት ተላከ? ማን የላከው? የት አካባቢ ነው ኢትዮጵያ ውስጥ ምርቱ የተመረተው?
ስንት ያህል ምን ያህል ሄክታር ነው ያንን ስንዴ ያመረተው ብሎ የሚጠይቅ የለም። ዝም ብሎ ማጨብጨብ። ነዳጅ አወጣንላችሁ ከግድቡ ወደ ወደቡ። የትኛው ወደብ? የሰው ሀገር ወደብ። እና እባካችሁ ተው፣ በኢትዮጵያ ህዝብ ላይ አትሳለቁ። መሳሪያ እየገዛችሁ የኢትዮጵያን ህዝብ እየጨፈጨፋችሁት ምን ያላችሁት? የኢትዮጵያ ህዝብ በመጀመሪያ ላይ አሁን ላይ የሚፈልገው ፒስ፣ ሰላም ነው የሚፈልገው። በሰላም እኮ ገብቶ እየወጣ አይደለም። ሰላም ነው የሚያሻን። ከሰላም ቀጥሎ ሆዳችን መሙላት አቅቶናል። ኢኮኖሚ ድቀት አለብን። እንሰራለን፣ የምንሰራው ለቀን ጉርሻችንም አልበቃ አለ። እባካችሁ ብሎ ሁለት ነገር እየለመነ ነው የኢትዮጵያ ህዝብ፣ ሰላምንና ኢኮኖሚ። ኢኮኖሚ ከአይኤምኤፍ እየተበደርክ መሳሪያ፣ ትላልቅ መሳሪያዎችን፣ ለዛውም እኮ ካሁን በኋላ ጦርነቱ የሚካሄደው እያሉ ነው። ጦርነቱ ካሁን በኋላ የሚካሄደው በድሮን ብቻ ነው። ሰው አልባ ድሮን። ራስህ አላመረትክ ያንን ሰው አልባ ድሮኖችን። ከየት አምጥተህ ነው በድሮን? ማንን ነው ደግሞ የምትወጋው? ያኔም በትግራይ ጦርነቱ ጊዜ ያ ሁሉ ነገር ሲወድም የማን ሀብት ነው የወደመው? የኢትዮጵያ ሀብት ነው። ለምን በተናጠል እናየዋለን? ትግራይ ክልል እኮ የኢትዮጵያ ክልል ነው። አማራ ክልል እኮ የኢትዮጵያ ክልል ነው። ኦሮሚያ ክልል እኮ የኢትዮጵያ ክልል ነው። ማለት በአብሮነት እስከኖርን ድረስ ማለት ነው። የሚያከፋፍለን አለ? የለም። በአብሮነት እስካለን ድረስ እስከምናቀው ድረስ ወደ ትግራይ ለመሄድ እኔ ፓስፖርት ያስፈልገኝ ነበር? አያስፈልገኝም። አሁንም አያስፈልገኝም፣ ድሮም አያስፈልገኝም። ወደ አዲስ አበባ ለመሄድ ፓስፖርት ያስፈልገኛል? ኦሮሚያ ክልል አያስፈልገኝም። ወደ ጅጅጋ ሶማሌ ክልል ለመሄድ ያስፈልገኛል? አያስፈልገኝም። ምክንያቱም የራሴ ሀገር በመሆኑ ነው። ስለዚህ ትግራይ ክልል ያለው እንደ ትግሬ ብሔር የትግሬ ብሔር ነው የሚኖርበት ማለቱን ተውና፣ ወይ ደግሞ የኦሮሞ ብሔር ነው የሚኖርበት ማለቱን ተውና፣ እንደ ኢትዮጵያ እንደ አንድ አካል ውሰድና እዛ ውስጥ የቆመው መሰረተ ልማት በድሮን መጥቶ ሲወድም የማን ሀብት ነው የወደመው? የኢትዮጵያ ሀብት አይደለም? የኢትዮጵያ ሀብት እየወደመ በውጪ በእርዳታ የተሰሩ ክሊኒኮች፣ ትላልቅ ሆስፒታሎች፣ ስንት መከራ የኢትዮጵያ ህዝብ አይቶ የሰራቸው በእርዳታ መልክ የተሰሩላቸው የህሙማን መታከሚያዎች፣ ኤክስሬይ የሚደረግበት፣ ይሄ ሁሉ ወድሟል። ትግራይ ክልል ጤና ጣቢያዎች ወድመዋል። ትምህርት ቤቶች ወድመዋል። የማን ሀብት ነው የወደመው? የራሳችን። በራሳችን ገንዘብ በራሳችን ሀብት ድሮን ተገዝቶ ይመጣና የሚያልቀውና የሚባክነው የራሳችን ሀብት የራሳችን ህዝብ ይባክንበታል። ምን አይነት ዘመን ላይ እንደደረስን እኮ ግራ የሚያጋባ ነው። አሁን ሰሞኑን እየተወራ ያለው ምንድን ነው? ከአሁን በኋላ ጦርነቱ በድሮን ነው የሚሆነው። ከየትኛው ሀገር ጋር ልንዋጋ ነው በድሮን የምንዋጋው? ሁለት ሀገሮች አሁን ለምሳሌ ልክ እስራኤልና ኢራኖች እንደተዋጉት ይሄም ሚሳኤል አለው፣ ይሄም ሚሳኤል አለው፣ ይሄም ድሮን አለው፣ ይሄም ድሮን አለው። ከተናገረ ይሄም ይመታዋል፣ ይሄም ይመታዋል። ሁለት ሀገሮች ናቸው። እሺ እኛስ ከማን ጋር ልንዋጋ ነው? ከአንድም ጎረቤት ጋር መሳሪያ ተማዘን ጦርነት ውስጥ አይገባንበት ሁኔታ የለም በአሁኑ ወቅት ላይ ራሳችሁ ካልፈለጋችሁት በስተቀር። ኤርትራም ጎረቤታችን ነች፣ አንድ አካላችን ነች። ተዋልደን ተከባብረን አብረን የምንኖር ህዝቦች ነን። ከኤርትራ ህዝቦች ጋር አንድ ነን እኛ። ዛሬ ምንም ሁለት ሀገር ሆነን ብንለያይም አንድ ነበርን። እንኳን እኛ ዩጎዝላቪያ ራሱ ተገነጣጥለች፣ ቼቼኒያ ምናምን የሚባሉት በጣም ተገነጣጥለዋል። ህንድ፣ ፓኪስታን፣
ድራሽ አባቱን ጠፍቷል ማለት ተከፋፍሎ፣ ግን አንድ ህዝብ ናቸው ቢከፋፈሉ። ቼኮስሎቫኪያ ነበረች፣ የቀድሞ ቼኮስሎቫኪያ የነበረችው ቼክ ሪፐብሊክ እና ስሎቫኪያ ሆነች። ቼኮስሎቫኪያ የነበረችው ሁለት ሀገር ሆኑ፣ ግን አንድ ህዝብ ናቸው ወቁ። ህዝብ ለህዝብ ያለው ግንኙነት አሁን በቼክ ሪፐብሊክ እና በስሎቫኪያ ህዝብ ለህዝብ ያለው ግንኙነት እንደ ድሮው ነው። ምንም የተለየ ነገር የለም። እናንተ ሌላ ሀገር ናችሁ እኛ ሌላ ሀገር ነን ብሎ የለም። ምክንያቱም አንድ ህዝብ ነበሩና። ከኤርትራ ጋር እኛም ኤርትራ ተገንጥላ የራሷን የቻለች ሀገር ብትሆንም አንድ አካል ስለሆንን ከህዝብ ለህዝብ እኛ ምንም ችግር የለብንም። ስንገናኝ ያው እንደሚታወቀው ነው። ልክ ኢትዮጵያኖች እንደተገናኘን ነው አብረን የምናወራው፣ የምንጫወተው፣ ምንበላው፣ ምንጠጣው። እርስ በርስ እኛ ምንም ጥላቻና እንትን የለንም። ምክንያቱም ወንድማማቾችን ስለሆኑ እና ከኤርትራ ጋር ለመዋጋት ነው ወይስ ምን ለማድረግ ነው ድሮ የሚሆነው? ካሁን በኋላ ጦርነቱ ከማን ጋር ነው? እኛ እኮ ጠላት የለንም። we don't have any enemy። እኛ ኢትዮጵያኖች ጠላት የለንም። የኤርትራ ህዝብንም ጠይቋቸው እስቲ። ጠላት አይደለንም ከኤርትራ ህዝብ ጋር። እኛ መንግስት ለመንግስት ከፈለጋችሁ እዛ ከኢሳያስ ጋር እዛ ጋራ ላይ ሄዳችሁ ፋይት አድርጉ ከፈለጋችሁ። እኛ ግን ህዝብ ለህዝብ ምንም አይነት ቅራኔ ከኤርትራ የለንም። ኤርትራኖች ከኛ ምንም አይነት ቅራኔ የላቸውም። ወንድማማቾች ነን። እንረዳዳለን፣ እንተጋገዛለን፣ አብረን እንኖራለን። እኛ ውጭ ሀገርም እየኖርን ነው፣ አብረን ነው የምንኖረው። ጎረቤትም ነን፣ ጎረቤታችንም አሉ። ልክ እንደ አንድ አካል ነው እኛ የምንጠያየቀው። ከታመምኩ ይጠይቀኛል፣ ከታመመ ይጠይቀዋለሁ። ወንድሜ ነው ኤርትራዊ ማለት እና ከማን ጋር ነው እናንተ? አንተና ኢሳያስ እዛ ከፈለጋችሁ እዛ ጋራ ላይ ውጡና ተፋየቱ። እኛ ከኤርትራ ህዝብ ጋር ምንም አይነት እንትን ቅራኔ የለንም። ድንበር አያካልለንም። ድሮም አሁንም አንድ ህዝብ ነን እና የራስህን ህዝብ ለመጨረስ ድሮን ገዝተህ ከአይኤምኤፍ ተበድረ ጭንቅላት ሲበወዝ የኢትዮጵያን ህዝብ ሌላ ስራ ልታወጣለት ወይ ደግሞ ተስፈኛ ልታረገው፣ አንዴ ነዳጅ ወጣል፣ አንዴ ስንዴ እየላክን ነው። ብዙ ቅጥፈቶች አሉ፣ ብዙ ቅጥፈቶች፣ እንደውም ያልተወሩ ብዙ ቅጥፈቶች አሉ። ትላንት እናትህ የነገረችህን ንጉስ የመሆን ህልምህን ለማሳካት ጥረት አርጋ የኢትዮጵያን ህዝብ እኮ በዛን ወቅት ላይ እሱ እኮ በወቅቱ እስቲ እንዳውም እንኳን አስታወስኩት የኢትዮጵያን ህዝብ መድረክ ላይ ወጥቶ እናቴ ነች ትላንትና እኮ ንጉስ ትሆናለህ ያለችኝ እና ምኞቴ ንጉስ መሆን ነው ብሎ ለኢትዮጵያ ህዝብ በሚነግርበት ወቅት ላይ እውነቴን ነው የምላችሁ የኢትዮጵያ ህዝብ እኮ የዋህነቱን ልንገራችሁ። እናቴ ጭምር ምን አለችኝ? አው እኮ ምስኪን ነው እሱ አለችኝ። በወቅቱ እኮ ነው አው እኮ እሱ ምስኪን ነው ያለውን አልሰማህም እንዴ ልጅ ያለችኝ። እሺ ያልኳት እናቴ ያለው እኮ እናቴ ትላንት እኮ ህፃን ሆኜ ንጉስ ትሆናለህ ብላኛለች። ታዲያ እናቴ ምን ማለት ነው ንጉስ ትሆናለህ? አንተ ደግሞ አይገባህም አለች። ምንድነው ታባ አልኳት። ስላት ምን እንዳለች ታውቃላችሁ? አንተ ደግሞ አይገባህም ንጉስ ትሆናለህ እኮ አለችኝ ማለት መሪ የሀገር አስተዳዳሪ ትሆናለህ ማለት ነው። እንግዲህ አስቡ የኢትዮጵያ ህዝብ ጠቅላላ እናቶቻችን አባቶቻችን እሱ እናቴ ነገ ንጉስ ትሆናለህ አለችኝ ብሎ በተናገረበት ወቅት ላይ ራፍሊ የኢትዮጵያ ህዝብ እናቶች አባቶቻችን የወሰዱት ምንድነው? አይ መሪ ማለቱ ነው፣ የሀገር አስተዳዳሪ ማለቱ ነው። ልክ እንደ እናቴም እንዳለችው እንደዛ ማለቱ ነው ልጄ እንጂ ንጉስ ትሆናለህ ማለት እኮ ልክ እንደ ሳውዲ አረቢያዎቹ ንጉስ ትሆናለህ ማለት አይደለም ልጄ አለችኝ። እሺ አልኳት እናቴ። እሱ ግን እናቶችና አባቶችን በተረዱበት አኳኋን አይደለም እሱ አካሄዱ። እሱ ያለው ንጉስ from family to family ዲሴንዳንት የሚተላለፍ ከልጅ ልጅ የሚተላለፍ የሚወራረስ
ልክ እንደ አሚሮቹ የሳውዲዎቹ እንደዛ ነው የፈለገው እኮ እሱ። የኢትዮጵያ ህዝብ ግን አላወቀም። ማለት አይ መሪ ለማለት ፈልጎ ነው። በቃ እንደ ልጅ ስለሚያዩት እንደዛ ነው ያሉት። እና እሱ ያንን የንጉስ የመሆን ህልሙን ለማሳካት በጣም ብዙ ጥረቶችን አድርገዋል። አሁን በኢትዮጵያ ህዝብ ላይ እንደዚህ እጁን የሚታጠበው የሚሳለቀው ሰው መጀመሪያ የንጉስ የመሆኑን ህልም ለማምጣት ኢህአዴግ የተባለውን ድርጅት ከህወሓት ነጥሎ ያንን ኢህአዴግ የተባለውን ማፍረስ ነበር እና እሱን ወደ ማፍረስ ሲገባ እንትኖች ነበር የህወሓት አመራሮች ኧረ አብይ ይሄ ነገር አያዋጣም፣ ይሄን አፍርሰ ምን ልሰራ ነው? መደመር ልሰራ ነው፣ መደመርና መደመር ልሰራ ነው ሲል ኦኬ መደመር እኮ አሃዳዊ ስርዓት ነው አብይ አይሆንም ብለው በተናገሩ ወቅት ነው ጠላት አድርጓቸው ከዛ በኋላ በጠላትነት ከፈረጃቸውና ስለነሱ መጥፎ ማውራት ጀምሮ ስለነሱ ሌት ተቀን ሚዲያዎቹ ቴሌቪዥን ጣቢያው ስለነሱ ጸጉረ ልሙጥ እያላቸው ብዙ ነገሮችን እያለ ወደ ጦርነት የዘመተባቸውና ያንን ሁሉ ህዝብ የጨረሰባቸው። ማን ነው የሞተው? በየትኛው ገንዘብ ነው ያለቁት ብለን ብንጠይቅ በራሳችን ገንዘብ። መንግስቱ ኃይለማርያም ያኔ እኮ መሳሪያ ሰተናችሁ እዛ ሄዳችሁ ተዋግታችሁ መሳሪያውን አስረከባችሁ ወደኛ ትመለሳላችሁ፣ በየትኛው መሳሪያ ነው ያለቅነው ብላችሁ ራሳችሁን ብትጠይቁ አለ በራሳችሁ መሳሪያ ነው አይደለ እንዴ ነው ያለው መንግስቱ ኃይለማርያም። እና በራሳችን ገንዘብ እያለቀን ነው፣ በራሳችን ገንዘብ እጅ እየታጠበብን ነው። ፓርላማዎች ኧረ እባካችሁ ዝም ብላችሁ እጃችሁን አታጨብጭቡ። ኧረ እባካችሁ በፈጠራችሁ ተምራችኋል፣ ምንም እንኳን ቢሆን እናንተ ውስጥ ያልተማረና በፓርላማ ውስጥ ከናንተ በእኩል ወንበር ላይ ቁጭ ብሎ ከናንተ ጋር የሚያጨበጭብ ሌላ ሰው አለ፣ ሌላ አካል ያልተማረ። ኧረ እባካችሁ በፈጠራችሁ ዝም ብላችሁ አታጨብጭቡ። በተቻላችሁ መጠን የሚራበው የሚሰቃየው የሚሞተው ወንድማችሁ፣ እህታችሁ፣ እናታችሁ፣ አባታችሁ ነው። ስለዚህ እባካችሁ በተቻላችሁ መጠን ዲፌንድ አድርጉ፣ ራሳችሁንም ህዝባችሁንም ከዚህ እልቂት አድኑ። አሁን እየመጣ ያለው እልቂት በጣም አስፈሪ እየሆነ መጥቷል። ያም በአማራ ክልል እየተደረገ ያለው ከፋኖ ጋር ትንቅንቁ ሰሞኑን የወጣው ዘገባዎች በጣም አስፈሪ ናቸው። እባካችሁ እየሞተ ያለውም ወታደር በሁለቱም ወገን ህዝባችሁ ነው። ዝም ብላችሁ እጃችሁን አታጨብጭቡ። ያኔ በህወሓት ወቅት ላይ ሁላችሁም ልክ እንደ ባዕድ የትግራይን ህዝብ እንደ ባዕድ አድርጋችሁ እጃችሁን ስታጨበጭቡና ስታስመቱ እንደነበራችሁ ሁላችሁም ታውቁታላችሁ። ዛሬ ግን ታፍሩበታላችሁ። ባካችሁ ዝም ብላችሁ አታጨብጭቡ። እኔ ምንም ሐረር ተወልጄ ባድግም ምንም ከትግራይ ጋር ግንኙነት ባይኖረኝም ግን በትግራይ እየተገደለ የነበረው ህዝብ የራሴ ህዝብ ነው። ያ ገደል አፋፍ ላይ አስቀምጦ እንደዛ ያደረጉት አባቴ ነው። ያቺ የተደፈረችው እናቴ ነች፣ እህቴ ነች። ይሰማኛል። ሰብአዊነት አለ አይደል እንዴ? ኢትዮጵያዊነት እኮ ሰብአዊነት ነው። የመጀመሪያው ኢትዮጵያዊነት እኮ ርህራሄና ሰብአዊነት ነው። ኢትዮጵያዊነቴን ነው እኔ የምወደው፣ ያደኩበትን ርህራሄና ሰብአዊነት፣ ለሰው ርህራሄ መኖር። ጭካኔ አላስተማሩኝም፣ አባቶችም አላስተማሩኝም፣ እናቶችም አላስተማሩኝም። እየተማርኩ ያደግኩት በሀገራችን ላይ ርህራሄን፣ አክብሮትን፣ ሰውን ማክበር፣ ትልቁን ማክበር፣ ትንሹን ማክበርን የተማርኩት ከቤታችንም እና ያ የትላንትና የተገደለው በራሴ ገንዘብ እናቴ መቀነት ተፈቶ የተውጣጣው ገንዘብ የገደለው ሌላ እናቴን ነው የገደለው እንጂ ማንንም አልገደለም። አሁንም
እየመጣ ያለው ወቅት አስፈሪ ነው። አሁን በፋኖ ሰበብ በየወቅቱ ድሮኖች እየተሰማሩ ሆስፒታሎች በጣም እኮ ይገርማል። ምን ላይ ያቆም የኢትዮጵያ ሕዝብ የሚጎዳውም የሚሞተውም የሚሳለቁበትም የራሱ ሕዝብ ነው። እኔ አንድም ሀገር አይቼ አላውቅም ለሕዝቡ መሳሪያ ገዝቶ ሕዝቡን የሚመታ የሚወጋ። ሰሞኑን እየተወራ ያለው በአማራ ክልል የውጭ ሚዲያዎች የዘገቡትን ብቻ እንኳን ብናወራ በአማራ ክልል የ80 ዓመት አዛውንት የ5 ዓመት ህፃን በድሮን ጥቃት ተገለዋል። እኔ አይደለም የተናገርኩት፣ የውጭ ሚዲያ ነው። የኢትዮጵያ ሚዲያ አይደለም የተናገረው። የኢትዮጵያ ሚዲያማ የተናገረውን እኔ ያየሁት በሀገራችን ሰርጎ ገቦች ገብተው አማራ ክልል አካባቢ 40 የሚሆኑ የፋኖ ሚሊሻዎች ገለን 40ዎቹን አቁስለናል የሚል እንደ ጀብዱ ነው እንግዲህ የተጻፈው። የራሱ የኢትዮጵያ እንትን ነው መንግስት ነው የጻፈው። ይሄ ጀብዱ ነው እንደ የራስህን ህዝብ ከጎሪላ ፋይተሮች ዛሬ ሰው ቢገሉ ማንም እንትንም የዓለም መንግስታትም ቢሆን ሌላውም ማንም ያን ያህል የተጋነነ ወሬ የሚያደርገው የለም። ግን መንግስት የራሱን ህዝብ ገደለ ሲባል እንዴት ነው? ሼም አይደለም? አያስነውርም? መጥፎ አይደለም? ከእንግዲህ እኛ ምን አለ በቀደም ለታ የሆነ በቴሌቪዥን ጣቢያ ሲያሰራጩ የነበሩት የሆነ ትንሽዬ እንደዚህ እንትን ጀት የመሳሰሉ ነገሮች እንደዚህ አስቀምጠው እኛ እኮ ልክ መንግስቱ ኃይለማርያም ያኔ እንዳለው መንግስቱ ኃይለማርያም በስተመጨረሻ ዘመን አካባቢ እኮ እኛ እነ ኢራን እነ ኢራቅ የሚመጻደቁበትን ኒውክሌር ለመስራት ተዘጋጅተናል ብሎ ነው እንደ ጀብዱ ያወራው። መጨረሻ አካባቢ ያስታውሳለሁ። ማለት የራሱን ህዝብ የሚገልበት ነው እሱም ቢሆን እና ይሄም ቢሆን አሁን በቅርብ ቀናት ውስጥ ድሮን ሰው አልባ ድሮኖችን ለመስራት ተዘጋጅተናል። ከየትኛው ሀገር ጋር ልንጣላ ነው የሰው አልባ ድሮን እኛ የምንሰራው? በምግብ እኮ ኢትዮጵያ ራሷን አልቻለችም። በምግብ እኮ ራሳችንን ችለን አናውቅም። እኛ በምግብ እኮ ራሳችንን የቻለን ቀን ነው ሌላ ትርፍ ነገር የምናስበው። እናቴ እኮ እህል ተወደደብኝ እያለች ነው፣ ጋዝ ተወደደብኝ እያለች ነው እኮ። ዘይት በተለይ ዘይትና ስኳር እኮ መግዛት አቅቶኛል፣ ከአቅሜ በላይ ሆኗል፣ ምን ይሻላል፣ ልጆቼን ማስተላለፍ አቅቶኛል እያሉ እኮ ነው እናቶች። እኛ ግን መሳሪያ ለመግዛት ወይ ደግሞ መሳሪያ ለመስራት የጦር መሳሪያ ለመስራት የኢትዮጵያ ህዝብ ድሮን ነው እንደሚበላው። ለገበሬያችን እኮ አንድ መዳበሪያ በመለስ ዜናዊ ጊዜ እንኳን በደንብ በገፍ ይመጣ ነበር መዳበሪያ በእርዳታም ቢሆን። አሁን እኮ አንድ መዳበሪያ ለገበሬው እየመጣለት አይደለም። ገበሬው እኮ እየተጨነቀ ነው ያለው። መሬቱን ድሮ የውጭ ማዳበሪያ አያውቅም የኛ መሬት። በግድ እስቲ ሞክሩት እያሉ እየሰጧቸው በነፃ እያደሏቸው መሬቱ ለምዶ አሁን ያንን ማዳበሪያ ካላገኘ መሬቱ ምንም አያበቅልም። ያንን እንኳን ራሳችሁ ያስተማራችሁትን መንግስት ያስተማረውን ማዳበሪያ ማቅረብ አቅቶ ተስኖት እሱ መሳሪያ ለመግዛት እነዚህን ባለስልጣኖች አንዴ ወደ ራሽያ አንዴ ወደ ሌሎች ኤዥያ ከተሞች መሳሪያ እንዲሸምቱ ይልካቸዋል። አይኤምኤፍ ደግሞ ገንዘቤን አስቀምጥ እያለው ነው። ራሱ በተጨናነቀበትና በዚህ በኩል ጦርነት እያለ በጦርነት እየማገለች ያለች ሀገር በኦሮሚያ ክልል እንደዛ ጦርነት ነው ያለው። በአማራ ክልል እንደዛ ጦርነት ነው ያለው። እና በየትኛው አቅሟ ነው ኢትዮጵያ አሁን ያንን የተባለውን ድሮን ሰው አልባ ድሮን መስራት የምትችለው? ኧረ ይበቃችኋል። አንገሸገሸ። ኧረ በእናታችሁ
የማይዋጥልን ነገር በግድ ጥርሴስ ልማዱ ነው ስለሆነ ነው የሚስቀው አለ። ግንባሬን አታስቀው ገባ። እና የኢትዮጵያ ህዝብ በጣም ታግሷችኋል። ብዙ ነዳጅም አላችሁ፣ ስንዴ ማምረት ጀምረናል አላችሁ፣ ከግድቡ ወደ ወደቡ አላችሁት። በቃ የኢትዮጵያ ህዝብ ብቻ የሚወደውን ነገር እያዩ ማታለል ነው የሆነው ነገርየው። የኢትዮጵያ ህዝብ ነዳጅ ቢወጣለት ደስታውን አይችለውም። ምክንያቱም ከደህንነት ማጥ ውስጥ የሚወጣበት አንድ እርምጃ ተገኘ ማለት ነው። ለዛ ይፈልገዋል። 2 ግድብ ቢያገኝ ደስ ይለዋል። ግድብ ነበረውም፣ ሁለተኛ ሌላ ተጨማሪ ግድብ። ምክንያቱም በየአካባቢው የሚቆራረጠው ኤሌክትሪክ አይቆራረጥበትም፣ በፈረቃ አይሆንም። እሰየው ይፈልገዋል። ለዛ ነው እልል ያለው ግድቡ ተመረቀ በተባለበት ወቅት ላይ። አንድ እሱ ነው። 2 ደግሞ ገንዘብ በየወሩ አውጥቶበታልና ነው። እሺ ከግድቡ ወደ ወደቡ በተባለበት ወቅት ሳይ ወደብ ምኑም ይፈልገዋል የኢትዮጵያ ህዝብ። ግን በሰላማዊ መንገድ ነው ወደቡን የሚፈልገው የኢትዮጵያ ህዝብ እንጂ ሄድና ተዋክተ ወደብ አምጣልኝ ብሎ አላስጨነቀ። ካገኘ ደስ ይለዋል። ምክንያቱም ወደብ ያላት ሀገር ምንም አይገዳትም። እቃ እንደ ልቧ ነው የምታስገባው። ለዛ ለወደቡ ብዙ ገንዘብ አትከፍልም፣ ኢኮኖሚያ ያድጋል። ለዛ ነው የኢትዮጵያ ህዝብ ይፈልገዋል ወደቡንም። ነዳጅም ቢወጣለት ይፈልጋል። ሌላው ደግሞ ስንዴ አምርቶ ከራሱ ተረፈ ምርት ቢሆን የተረፈረፈ ቢሆን ለውጪ ቢያቀርብም ደስ ይለዋል። የኢትዮጵያ ህዝብ ብቻ የሚደሰትበትን ነገር እያዩ ኢትዮጵያን ህዝብ እያሞኙት የሚገኙበት ሁኔታ ነው እያየን ያለ ነው። ኧረ አታሞኙን። ዝም ብላችሁ መሳሪያችሁን ግዙ እስቲ በስ ይሻላል። እግዚአብሔር በቃችሁ ያለ ቀን ይበቃችኋል። አሁን ግን ዝም ብላችሁ መሳሪያችሁን ግዙና እንደለመዳችሁት ያው ግደሉን። አለቀን እኮ በየቦታው እያለቀን ያለ ነው በድሮን። አሁን አማራ ክልል ውስጥ ሰሞኑን እየተሰማ ያለው ምንድን ነው? የ80 ዓመት አዛውንት፣ የ5 ዓመት ህፃን በድሮን ሲገደል። እናቴ ብትሆንስ ያቺ የሞተችዋ? እድሜ ልኬን ያን ሰውዬ እረሳዋለሁ? በድሮን የጨፈጨፈው እንደ እናት ውሰድና ያቺን እናት ቴክ አስ ዮር ማም እንደ እናት ውሰዳት እስቲ። ዱ ዩ ላይክ? ትወዳለህ? ትፈልጋለህ? ደስ ይላል? ስሜቱ ከውስጥ ይወጣል። የተፈጥሮ ሞት አይደለም የሞተችው ያቺ እናት። እናቴ ብትሆን እናትህ ብትሆን በእናት ላይ መሆን የሌለበትና መሆን የማትፈልገውን ነገር ለሌላ እናት ትመኛለህ? አትመኝም። ስለዚህ ቴክ ኢት አስ ዮር ማዘር። ያቺ የተገደለችዋን ቴክ ኢት አስ ዮር ኪድ፣ እንደ ህፃን ልጅ እስቲ ውሰዳት የሞተችዋን። በዚህ መንግስት ላይ የሚኖር ጥላቻና ቂም ምን ይሁን? ያቺ በድሮን ልጅህ ከተገደለችብህ ወይ እናትህ ከተገደለችብህ፣ ያቺ የሞተችዋ እናት ልጆች አላት። ልጆቿ በምን ነው የተገደለችብን ብለው ነው እንትን የሚሉት። ስለዚህ እናቴ የምታክለው የ80 ዓመት አዛውንት በድሮን ሰላማዊ የሆነ ሰው ገለ በራሴ ገንዘብ ከአይኤምኤፍ በተበደርከው። እስከ መቼ ነው በእንደዚህ አይነት ሁኔታ ኢትዮጵያ ዘልቃ ሰላም እፎይታ ሰላም የምታገኘው? ሰላምታ እኮ እፎይታ ነው ያጣችው። ኧረ አትቀልዱባት። ቀልዱ ይቅር። ሰላም ስጧት። ኧረ አንፈልገውም እኛ ነዳጁንም ግድቡንም ምኑንም አንፈልገውም። የኢትዮጵያ ህዝብ አይፈልገውም። የኢትዮጵያ ህዝብ ሰላምን ያገኘ ህዝብ ነው። ነዳጅና ግድብ የሚሻው። እኛ ድሮም መብራት በደርግ ጊዜ መብራት ሲያጠፉብን ከወር እስከ ወር ኩራዝ አብርተን ነበር። በኩራዝ የምናጠናውም
በኩራዝ ቁጭ የምንለው እናቶች አባቶቻችንም እንደዛ በኩራዝ ውጪ ሲወጡ ራሱ ፋሉሳቸውን ይዘው ነው የሚወጡት ሌሊት ውስጥ ራሱ። ስለዚህ እኛ አንፈልገውም፣ ግድቡንም አንፈልገውም። ከሁሉ ነገር እኛ የምንፈልገው ሰላም ነው እያሉ ነው ኢትዮጵያ ህዝብ። እንዴት ሰላም ለኢትዮጵያ ህዝብ ነፈጋችሁት? ለምንድን ነው ሰላም የታጣው ሀገራችን? ለምንድን ነው ሰላም አንዴ ፖይታ ማሰጡት? ከ2018 ጀምሮ አንድ ቀን ባይ ቻንስ ሰው አልሞተም የተባለበት ቀን የለም። from 2018 up to now አንድ ቀን ኧረ በእናታችሁ ተውል። እኛ ሰላም ስጡን። ሰላም ነው ኢትዮጵያ ህዝብ የሚፈልገው። ዳቦ ነው የራበው፣ ኢኮኖሚ ነው የሞተበት። ከቻላችሁ ኢኮኖሚ ያሳድጉለት፣ ካልቻላችሁ ግን ተውት እባካችሁ። እና ውድ አድማጭ ተከታታዮቻችን ዛሬ ያው ሆድ ያባውን ብቅል ያወጣዋል ነው ጠርቼ እንኳን አይደለም ለነገሩ ነው። ያው ሆድ ያባውን ብቅል ያወጣዋል ስላችሁ እንደ ተረቱ ማለት የፈለኩት እዚህ ጋር ብዙ ነገሮች ሲደራረቡና በአንድ ሀገር ላይ አንዱ በአንዱ ላይ ሲደራረብና እንዲህ አይነት በህዝብ ላይ የመሰለ አነጋገር ሲደራረብ በመሬት ላይ የሌለ እውነት ያልሆነ ነገር ሲደራረብ እንዲህ ያናግራል። ለዛ ነው የተናገርኩት። አንዴ ነዳጅ አንዴ ኧረ ውሃ በሉን ነዳጅ ከምትሉን ውሃ ራሱ ኢትዮጵያ ውስጥ ስካርሲቲ አለ። ውሃ ራሱ በአንዳንድ አካባቢዎች ራቅ ያለ ቦታ እናቶች ቀርተው የሚሄዱበት ቦታ አለ። እንደዛ አይነት አካባቢ ሄዳችሁ ውሃ አወጣን ብትሉ ዛሬ ደስታችንን አንችለውም። ዛት is real and fact። እሱ እውነትና ገሃድ ነው። እና የሌለን ነገር ሶማሌ ክልል እዛ ታችኛው ሶማሌ ክልል ውስጥ ነው ነዳጅ ያወጣ ነው። እኔ ብቻ ነኝ የምጎበኘው፣ ለማንም አልተናገርኩም። የኢትዮጵያ ህዝብ ሞኝ ነው እንዴ? እውነት እናቴ ራሱ ሳትማር ሞኝ አይደለችም፣ አታታላትም። ያኔ ያታለልከው አይበቃም። እናቴ እኮ ንጉስ ትሆናለህ አለችኝ። እናቴ በየዋህነቷ የወሰደችው ያንን ንግስና አይ ልጄ እኮ አለች መሪ ትሆናለህ ለማለት ነው። ያው መሪ ሆናል አይደል? አንተ ደግሞ እንዴት ነው የምታስበው? እንዴት ነው አለችኝ። እሱ እኮ መሪ ማለት ለማለት ፈልጎ ነው። እሷን እንኳን እናቴን አታታልላትም ለማለት ነው። እና ለዛሬው እዚህ ላይ እንቋጭና በሌላ ፕሮግራም እስከምንገናኝ ቸር ያገናኛል።